በአሜሪካ የፕሬዝዳንት ዶናልድ ትራምፕ አስተዳደር እየተከተለ ባለው የኢሚግሬሽን ፖሊሲና ይህንኑ ፖሊሲ ለማስፈጸም እየወሰዳቸው ባሉ ተግባራዊ እርምጃዎች ምክንያት የተቀሰቀሰው ቅዋሜ አመጻን ጭምር ወልዶ ቀጥሏል። በእርግጥም ታዲያ የዛሬው ፋና ዳሰሳም ይህንኑ በአሜሪካ የተቀሰቀሰ ተቃውሞና አንደምታውን ለመቃኘት እየተሰናዳ ባለበት ሰዓት ሌሊቱን ሌላ ከፍተኛ ዓለም አቀፍ ተጽዕኖ ያለው ሁኔታ በመከሰቱ የርዕስና የይዘት ለውጥ ለማድረግ ተገደናል። ሌሊቱን እንደተሰማው ከሆነ እስራኤል በኢራን ላይ ከባድ የተባለ ድብደባ ማካሄድ ጀምራለች። የራሷ የእስራኤል ይፋ ምንጮች እንደተናገሩት ሌሊቱን የጀመረችው ወታደራዊ ዘመቻ ዋና ዓላማም የኢራንን የኑክሌር ፕሮግራምና የረዥም ርቀት ተወንጫፊ ሚሳኤል አቅሞቿን ከጥቅም ውጭ ማድረግ ነው። የአሜሪካ ባለሥልጣናት ፕሬዝዳንቱን ጨምሮ ሎስ አንጀለስ ላይ በተቀሰቀሰውና ወደ አመጻ በተሸጋገረ ተቃውሞ ተወጥረው ባሉበት በዚህ ጊዜ እንግሊዝ ከፊት እየመራች ሌሎች 4 ሀገራትም ፈለጓን ተከትለው በሁለት ከፍተኛ ሚኒስትሮቿ ላይ ማዕቀብ ባሳረፉባት በዚህ ጊዜ እስራኤል አይድነቃችሁ ያለች ይመስላል። ከቶውንም አትገረሙ። ይኸው ኢራንን ዋና ከተማዋ ቴህራን ድረስ ዘልቄ እያደባየኋት ነው ብላለች። ፋና ሚዲያ ኮርፖሬሽን ሰላም ለሁላችሁ ይሁን ይላል። የተከበራችሁ አድማጮቻችን ዳሰሳ ጀመረም። የተዘጋጀንበት የነበረውን በአሜሪካ በፕሬዝዳንት ትራምፕ የኢሚግሬሽን ፖሊሲ ላይ የተቀሰቀሰ ተቃውሞ በማጠፍ ከእኩለ ሌሊት ወዲህ ሐሙስ ለዛሬ አጥቢያ እስራኤል በኢራን ላይ የጀመረችውን ወታደራዊ ጥቃት በመጠኑ እንቃኛለን። ለመሆኑም እስራኤል በኢራን ላይ ወታደራዊ ጥቃት ለመክፈት ያነሳሳት የቅርብ ለኳሽ ምክንያት ምን ይሆን? በኢራን በኩል ስለተከፈተባት ጥቃት ምን ምላሽ ተሰጠም? ዓለም አቀፉ ማህበረሰብስ ምን እያለ ነው? ዳሰሳችን ከሚያጠይቃቸው ነጥቦች መካከል ተጠቃሾቹ ናቸው። ይህም ብቻ ሳይሆን እንግሊዝና መሰል የእስራኤል ታሪካዊ ወዳጆች በሁለት የቤንያሚን ኔታንያሁ ሚኒስትሮች ላይ ማዕቀብ ባሳረፉም በ48 ሰዓታት ልዩነት ውስጥ እስራኤል በኢራን ላይ ወታደራዊ ዘመቻ ማካሄድ ከመጀመሯ ጋር ይተሳሰራል ወይስ የሁኔታዎች ግጥምጥሞሽ? እነዚህንና መሰል ነጥቦችን እናነሳለን። አዘጋጅና አቅራቢ ተስፋ ያለንም በኢትዮጵያና በመላ ዓለም። ይህ ፋና ሚዲያ ኮርፖሬሽን ነው። እስራኤል ሐሙስ ለአርብ አጥቢያ በኢራን ላይ መፈጸም በጀመረችው ከባድ ወታደራዊ ጥቃት ከፍተኛ ወታደራዊ መሪዎቿን ስለማጣቷ ተነግሯል። ከኢራን መንግሥታዊ የዜና ምንጮች መካከል ፕሬስ ቲቪ አንዱ ነው። ይህ ጣቢያ ንጋጋት ላይ ባሰራጨው ዜና የአብዮታዊው ዘብ ዋና አዛዥ ሜጀር ጀነራል ሁሴን ሰላሚን ጨምሮ ሌሎች ሲኒየር ወታደራዊ አዛዦቻችን በእስራኤል ጥቃት ተሰውተውብናል ብሏል። ይህ ከቴህራን በኩል የወጣ መረጃም ከቴላቪቭ በኩልም ተነግሯል። ጄሩሳሌም ፖስት እንደዘገበው እስራኤል ሌሊቱን በኢራን ላይ በጀመረችው ወታደራዊ ዘመቻም ከኢራን ወሳኝ ወታደራዊ መሪዎቿ መካከል አንዱ የሆኑትን ጀነራል ሁሴን ሰላሚ ዛሬ አርብ ማለዳውን ተገድለዋል ነው ያለው። እስራኤል ለዚህ ወታደራዊ ጥቃት ስያሜ አበጅታን የተነሳችው ካሸለበበት ከተኛበት መር ብሎ ከተነሳና እየተነቃቃ እያንሰራራ ካለ አንበሳ ጋር አመሳስለዋለች። እናም ዘመቻ አንሰራሪው አንበሳ ስትል ነው የሰየመችው። በዚህ ዘመቻም በደርዘኖች የሚቆጠሩ የእስራኤል የጦር ጀቶች የኢራንን ሰማይ እየገመሱ ከዋና ከተማዋ ቴሄራን እስከ ናታንዝ፣ በሰሜናዊ ምስራቅ አራክ እስከ ኢስፓሃንና አርዳካን ድረስ ተመላልሰውበታል። በእርግጥ ደግሞ እስራኤል በኢራን ላይ ይህን ወታደራዊ ዘመቻ ስትጀምር ወደ እርሷም የሚመጣ የአጸፋ ጥቃት መኖሩ ስለማይቀር ሌሊቱን በመላ እስራኤል ዜጎች ነቅተው እንዲዘጋጁ የሳይረን ድምጾች ተለቀው ነበር። በመላ እስራኤልም የአስቸኳይ ጊዜ አዋጅ ታውጇል። እስራኤል እንደምትለው የዚህ ወታደራዊ ዘመቻዋ ዋና ዓላማም የኢራንን ወታደራዊ አቅሞች ማሽመድመድ ላይ ያተኮረ ነው። ዘመቻው እንደ ግብ ያስቀመጠውም የኢራን የኑክሌር ጣቢያዎችንና የረዥም ርቀት ተወንጫፊ ሚሳኤል ምድቦችን በያሉበት መምታትና ማምከን ነው። ስለዚህም እስራኤል በኢራን ላይ ትናንት ሐሙስ ለዛሬ አርብ አጥቢያ ሌሊቱን የከፈተችው ጥቃት የቅርብ ለኳሽ ምክንያት ተደርጎ የሚወሰደው ኢራን ኑክሌር ጦር መሳሪያ ለመታጠቅ ከጫፍ ስለመድረሷ በቂ ፍንጮች በመገኘታቸው ነው የሚሉም አሉ።
እስራኤል ሐሙስ ለአርባ ጥቃቱን ተከትሎም በኢራን ዋና ከተማ ቴሄራን ከባድ ፍንዳታዎች ቢያንስ ለ6 ጊዜያት ያህል የተሰሙ ሲሆን የቴሌቪዥን ጣቢያዎች ከፍንዳታዎቹ በኋላ የተከሰቱ ቃጠሎዎችን ምስሎች አሳይተዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስቸኳይ ልዩ የካቢኔ ስብሰባም ሌሊቱን ጠርተው እንደነበር ደግሞ አልጀዚራ ምንጮቹን ጠቅሶ የዘገበ ሲሆን ኔታንያሁ በወቅታዊ የደህንነት ጉዳይ ከካቢኔያቸው ጋር ስለመምከራቸው ሰምቻለሁ ነው ያለው። በእርግጥ እስራኤል በኢራን ላይ ጥቃት መሰንዘሯ እንደማይቀር ካለፈው ሰሞን ጀምሮ ጎላ ብሎ እንደ ቅድመ ግምት ሲነገር ሰንብቷል። በተለይ ደግሞ ትናንት ሐሙስ ሌሊቱን ለአርባ አጥቢያ እስራኤል ዘመቻውን ከመጀመሯ በፊት 17 ሰዓታትን ቀደም ብሎ የወጣው መረጃም የመጨረሻው ማንቂያ ነበር ማለት ይቻላል። መረጃውን ይዞት የወጣው ኒውዮርክ ታይምስ ነው። እስራኤል በኢራን ላይ ጥቃት ለመፈጸም ሙሉ በሙሉ ዝግጅቷን ስለማጠናቀቋም መረጃ አግኝቻለሁ ነበር ያለው። የአሜሪካና የአውሮፓ ለጉዳዩ ቅርበት ያላቸው ባለሥልጣን ነገሩኝ ያለው ኒውዮርክ ታይምስ ቀደም ያሉ አንዳንድ አሳባቂ ምልክቶችንም ጠቃቅሷል። ለምሳሌ ሰሞኑን አሜሪካ የኢራን አጎራባች በሆነችው ኢራቅ የሚገኙ ዲፕሎማቶቿም በፍጥነት ባግዳድን ለቀው እንዲወጡ ማዘዟና በመላ መካከለኛ ምስራቅ የሚገኙ የአሜሪካ ወታደራዊ ምድቦች የሚኖሩ የወታደሮችና የአዛዦች ቤተሰቦች በፈቃዳቸው ከዚያ ቀጣና ራቅ ብለው የመቆየት ይሁንታን መስጠቱም ተጠቃሽ ምልክቶች ነበሩ ብሏል ኒውዮርክ ታይምስ። አሜሪካም ሆነች ሌላ ማንኛውም ሀገር እንዲህ ያሉ የደህንነት ትዕዛዞችን የሚያስተላልፉት ከፊት ለፊት በቅርብ ርቀት አንዳች ከባድ ሁኔታ ሊፈጠር እንደሚችል ከወዲሁ የነጠረ መረጃ ሲደርሳቸው አሊያም ለእርግጠኝነት የተጠጋ አጠራጣሪ ሁኔታ ሲገጥማቸው ነው። እናም አሁን የተፈራው ደርሷል። እስራኤል በኢራን ላይ ዘመቻ አንሰራሪው አንበሳን ከፍታለች። የከፈተችባትን ወታደራዊ ጥቃት በተመለከተም አሁን ከነጋ ኢራን ይፋዊ መግለጫ ሰጥታለች። ብርጋዴር ጀነራል አቡልፋዚ ሼካርቺ የኢራን ወታደራዊ ኃይሎች ቃል አቀባይ ናቸው። እስራኤል በአሜሪካ ድጋፍ ታግዛ በሀገራችን የሲቪሎች መኖሪያዎች ላይ ጭምር ጥቃት ከፍታብናለች ነው ያሉት ጀነራል አቡልፋዚ አሜሪካን ጭምር በወቀሱበትና የነደደው ቁጣ በሚታይበት ገጽታ በተላበሰ መግለጫቸው እስራኤል ለዚህ ድርጊቷም እጅግ የመረረ ከባድ ዋጋ ትከፍላለች ያሉ ሲሆን የኢራን ወታደራዊ ኃይሎችን የአጸፋ ምላሽ ጠብቂ በማለት ዝተዋል። የኢራን መንግሥት በሲቪሎች መኖሪያዎች ላይ ጭምር ነው ጥቃት የተፈጸመው ቢልም ከእስራኤል በኩል ግን ይህ እንደሚያረጋግጥ አሊያም የሚያስተባብል ምላሽ ገና አልተሰማም። የእስራኤል መንግሥት በግላጭ የተናገረው ዋነኛው ጉዳይ የኑክሌር ጣቢያ መገኛ በሆነችው ናታንዝና ለዚሁ ተግባር አጋዥ የሆኑ ምርቶች ይከወኑባቸዋል በሚባሉት ኮራማባድ፣ ኮንዳብና ሌሎች በርካታ ወታደራዊ ይዞታዎች ላይ ነው ጥቃቱን መፈጸም የጀመረው። የኢራን ወታደራዊ ኃይሎች ቃል አቀባዩ ብርጋዴር ጀነራል አቡልፋዚ ሼካርቺ እንዳሉት ከሆነ ታዲያም መላ የሀገሪቱ ጦር ኃይሎች 100% ለግዳጅ ዝግጁ ሆነዋል። በአንደኛ ደረጃ ተጠንቀቅ ላይ ናቸው። ጠላቶቻችን ከባድ ጥፊ ይጠብቃቸዋል ሲሉም ነው የተናገሩት። የኢራን መንግሥታዊ የዜና ምንጮች ጭምር እንደዘገቡት ሌሊቱን እስራኤል በፈጸመችው ጥቃት ከተገደሉት መካከል የአብዮታዊ ዘብ አዛዥ ሜጀር ጀነራል ሁሴን ሰላሚ ብቻ አይደሉም። ሌሎች ሀገሪቱ አሉኝ የምትላቸው ምርጥ ሲኒየር አዛዦችና የተካኑ በልምድ የካበቱ የኑክሌር ሳይንቲስቶች ጭምር ይገኙበታል። እስራኤል በኢራን ላይ የከፈተችው ወታደራዊ ጥቃት በራሷ በእስራኤልና በኢራን ላይ ብቻ ሳይሆን በሰዓታት ልዩነት ውስጥ ዓለም አቀፍ አንድምታ በማምጣት ላይ ነው። የንግድና ምጣኔ ሀብት ባለሙያዎችንና የኩባንያ መሪዎችን በማነጋገር ቢቢሲ ማለዳውን ይዞት በወጣ ዘገባም እስራኤል ገና ጥቃት ስትጀምር በ10% ከፍ ያለው የነዳጅ ዋጋም ኢራን ወደ አጸፋ ስትገባም የት ሊደርስ እንደሚችል መገመት አያዳግትም ነው ያለው። ቫንዳና ሃሪ ትባላለች። የቫንዳና ኢንሳይትስ መስራችና ዋና ሥራ አስፈጻሚ ናት። ባለፉት 25 ዓመታት በኢነርጂ ዘርፍ በተለይ የነጠሩ የኢንተለጀንስ ውጤቶችን ተንትና በማቅረብ የምትታወቀው ይህች ባለሙያም እንደተናገረችው ከሆነ ታዲያም ሁኔታው አለች የእስራኤል በኢራን ላይ ጥቃት መክፈትን ማለቷ ነው። ሁኔታው እጅግ አስከፊ ውጤት ይዞ የሚመጣ ነው። አምና ለጥቂት ቀናት
እስራኤልና ኢራን ቸብ እንደተደራረጉትና ወዲያው እንደገቱት አሁንም በጣም በፍጥነት ካላቆሙት ጦሱ ለመላው ዓለም ከሚገመተውም የከፋ ተጽዕኖ ማሳደሩም አይቀሬ ነው ብላለች። ከመካከለኛው ምስራቅ ወደ መላ ዓለም የሚጓጓዘው የነዳጅ አቅርቦት ሰንሰለት ሊታወክ ይችላል ባይናት ባለሙያዋ። ሁኔታውን የባሰ አስከፊ አድርገን ከወዲሁ ስንገምተው ደግሞ በየቀኑ በሚሊዮኖች በርሜል ነዳጅ ጭነው የሆርሙዝ ሰርጥን አቋርጠው የሚያልፉ መርከቦችን ምልልስ ኢራን ልትገድብ አሊያም ጨርሶ ልታስቆም ልትረብሽ ትችላለች። በዚህም ዓለም አቀፉ ማህበረሰብ ለጉዳዩ ትኩረት እንዲሰጥ እንደ ማስገደጃ መሳሪያ ልትጠቀምበት እንደምትችልም ግምት አለ። አድማጮች፣ ይህ በእንዲህ እንዳለ የኢራኑ መንፈሳዊ መሪ አያቶላህ አሊ ኻሜኒ እስራኤል በሀገራቸው ላይ ለፈጸመችው ጥቃት በእርግጠኝነት የሚጎመዝዛትን ምላሽ እናጎርሳታለን አሉ። ዛሬ አርብ ማለዳውን በኢራን ብሔራዊ ቴሌቪዥን ጣቢያ በተላለፈው መግለጫቸው ኻሜኒ እስራኤል በኢራን ላይ የዘረጋችውን ደመኛ እጆች እናሳጥፋታለን፣ ወንጀሏን ለማምከንም ተዘጋጅተናል ብለዋል። እስራኤል በኢራን ላይ የፈጸመችውን ጥቃትም አያቶላህ አሊ ኻሜኒ ቃል በቃል ወራዳ ተግባር ሲሉ ነው የገለጡት። ዓለም አቀፉ ማህበረሰብ እስራኤል በኢራን ላይ የጀመረችውን ወታደራዊ ጥቃት በፍጥነት እንድታቆም በመጠየቅ ላይ ሲሆኑ ኢራንም ለበቀል ከመነሳሳት እንድትታቀብ በመወትወት ላይ ናቸው። አሜሪካንም በተመለከተ ደግሞ ውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በሰጡት መግለጫ እስራኤል ኢራን ላይ መውሰድ ከጀመረችው ወታደራዊ ጥቃት ጋር አገራቸው አሜሪካ ምንም የሚያገናኛት ጉዳይ እንደሌለ በይፋ ተናግረዋል። ይህንን የአሜሪካ ማስተባበያም ኢራን አትቀበለውም። የተቀረው ዓለምም በጥርጣሬ የሚመለከተው ነው። እስራኤል በኢራን ላይ ጥቃት ልትከፍት እንደምትችል እየተነገረ ባለበት በዚህ ሳምንት የራሷ የእስራኤል የቅርብ ወዳጅ የሆኑ ምዕራባውያን ሀገራት በጠቅላይ ሚኒስትር ቤንያሚን ኔታንያሁ ሁለት ቁልፍ ባለሥልጣናት ላይ የማዕቀብ እርምጃዎችን መውሰዳቸው የማሳሳቻ እርምጃ ወይስ ከልብ የተደረገ በሚል የሚጠይቁ አሉ። ሰሞኑን እስራኤል፣ አውስትራሊያ፣ ካናዳ፣ ኒውዚላንድና ኖርዌይን የመሰሉም የእስራኤል ጥብቅ ወዳጆችና አጋሮች በሁለቱ ከፍተኛ የእስራኤል ሚኒስትሮች ላይ ማዕቀቦችን ጥለዋል። ማዕቀብ የተጣለባቸው የእስራኤል ብሔራዊ ደህንነት ሚኒስትሩ ቤን ግቪርና የፋይናንስ ሚኒስትሩ ቤዛሌል ስሞትሪች እንደሆኑ ይታወሳል። ከአገሪቱ ቀኝ ክንፍ ፖለቲከኞች ተጠቃሾቹ የሆኑት እነዚህ ሁለት ሚኒስትሮች ከቀኝ ክንፍ የእስራኤል ፖለቲከኞች መካከልም ዋልታ ረገጥ ጠርዘኞች ናቸው ይባላል። የብሔራዊ ደህንነት ሚኒስትሩ ኢታማር ቤን ግቪር በፓርቲያቸው ኦዝማ ይሁዲት በኩል እንዲሁም የፋይናንስ ሚኒስትሩ ቤዛሌል ስሞትሪች ደግሞ በእምነት ጠቀሱ ብሔራዊ ጽዮናዊ ፓርቲ በኩል የቤንያሚን ኔታንያሁ ፓርቲ ሊኩድ ጋር በመሆን የእስራኤል ጥምር መንግሥት በእግሩ እንዲቆም ያደረጉ ምሰሶዎች ናቸው ማለት ይቻላል። በሌላም በኩል አንዳንድ ዘገቦች እንደሚያመላክቱት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእስራኤል ወቅታዊ የውስጥና ዓለም አቀፍ የፖለቲካ መስተጋብር ውስጥ ወሳኝ ሚና አላቸው የሚባሉት እኒህ ሁለት ሚኒስትሮች የሀገሪቱ ወዳጆችና አጋሮች በሆኑ ሀገራት ጭምር ከፍተኛ ትችቶችንና ወቀሳዎችን ሲያስተናግዱ ከርመዋል። እንደ እንግሊዝ ያሉ የእስራኤል ወዳጅ የሚባሉ ሀገራት እንደሚሉት ከሆነም ሁለቱ ሚኒስትሮች በተለይ በፍልስጤማውያን ላይ እየተፈጸመ ነው ከሚባለው የመረረ የሰብአዊ መብት ጥሰት ጀርባ ያሉ ዋነኛ አነሳሾች ናቸው። ዋልታ ረገጥ ጠርዘኛ አስከፊ ትርክቶች በፍልስጤማውያን ላይ እንዲነገሩ በማድረግ ፍልስጤማውያኑ ተገደው እንዲፈናቀሉ በመገፋፋት አዳዲስ የእስራኤል ሰፈራዎች እንዲካሄዱ የሚያደርጉ ናቸው በሚልም ይወቀሳሉ። እንዲህ ባሉ ምክንያቶች ነው ታዲያም እንግሊዝና ፈለጓን የተከተሉ አራቱ ሀገራት በእስራኤል ሁለቱ ሚኒስትሮች ላይ ጠበቅ ያሉ ማዕቀቦችን ጥለናል ያሉት። ማዕቀቡም የሁለቱ የእስራኤል ሚኒስትሮች በውጭ የሚገኝ ሀብት ንብረት እንዳይንቀሳቀስ እግድ መጣልንና የጉዞ ዕቀባን ያካተተ ነው። መረጃዎች እንደሚጠቁሙት ከሆነም ታዲያ ሁለቱ የእስራኤል ባለስልጣናት የብሔራዊ ደህንነት ሚኒስትሩ ኢታማር ቤን ግቪርና የፋይናንስ ሚኒስትሩ ቤዛሌል ስሞትሪች በፍልስጤማውያን ጉዳይ ብቻ ሳይሆን ከሐማስና ከሂዝቦላህ ጀርባ ሆነም በእጅ አዙር የምታስወጋን ኢራን ናት በሚል ጥርስ ስለመንከሳቸው ይነገራል። ስለዚህም በኢራን ላይ ቀጥተኛ ወታደራዊ ዘመቻ እንዲከፈት ጠቅላይ ሚኒስትሩን ሲወተውቱ የነበሩ ሁለቱ ሚኒስትሮች እንደሆኑ ይነገራል። ስለዚህም እንግሊዝና ሌሎች ምዕራባውያን የእስራኤል ወዳጅ ሀገራት በሁለቱ ሚኒስትሮች ላይ ማዕቀቦችን የጣሉት
የእስራኤል መንግሥት ከፍልስጤማውያን አንጻርም ሆነ ምናልባትም በኢራን ላይ ሊከፍተው እየተዘጋጀው ከነበረው ጥቃት አንጻር ለዘብ እንዲል ለማስገደድ የታቀደ ነበር የሚሉ አሉ። ሁኔታውን ከዛ አንጻር ተመልክተውት ከሆነ ግን ግምታቸው አልሰራም። የእስራኤል መንግሥት በሁለቱ ሚኒስትሮቹ ላይ ማዕቀብ በተጣለበት በዚያው ሰዓት በሰጠው ምላሽ ማዕቀቡ አንዳች ረብ ያለው ውጤት እንደማያስገኝ ገልጦ ነበር። ውጭ ጉዳይ ሚኒስትሩ ጌዲዮን ሳር እንደውም በሚኒስትሮቹ ላይ የተጣለውን ማዕቀብ አጸያፊ በሚል ቃል ነበር የገለጡት። በቀጣዩ ሳምንት ጠቅላይ ሚኒስትር ኔታንያሁ በተገኙበት ከተነጋገርን በኋላም በባለሥልጣኖቻችን ላይ ስለተጣለው ማዕቀብ የእስራኤልን መንግሥት ምላሽ በይፋ እናሳውቃችኋለን ያሉት የማዕቀቡ ሰለባ የሆኑት ሁለቱ የእስራኤል ወሳኝ ባለሥልጣናትም የተጣለባቸው ማዕቀብ አንዳች ረብ እንደሌለው አጣጥለው ነው የገለጹት። የፋይናንስ ሚኒስትሩ ቤዛለል ስሞትሪች በማኅበራዊ መገናኛ ሰሌዳቸው ላይ ማዕቀቡ እንደተጣለብኝ የሰማሁት በዌስት ባንክ አዲስ የእስራኤላውያንን ሰፈራ እያስጀመርኩ ባለሁበት ደቂቃ ውስጥ ነው ሲሉ በስላቅ የታጀበ ምላሻቸውን ነው የሰጡት። እንዲህም አሉ። የሰፈራ ፕሮግራማችንን እንቀጥላለን። ግንባታዎችን ከማከናወን ከቶንም ወደ ኋላ አንልም። ቁርጠኞች ነን። የማዕቀቡ ሰለባ የሆኑት ሌላኛው የእስራኤል ባለሥልጣን የብሔራዊ ደህንነት ሚኒስትሩም ታማር ቤንጊቭር ደግሞ በምላሻቸው እኛ ፈርዖንን ተቋቁመን ማለፍ መሻገር ችለናል። ፈርዖንን እንደ ተቋቋምነው ሁሉም የስታርመርን ግርግዳን የስታርመርን ደንቃራም እናልፈዋለን በማለት በእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ዋና ጠንሳሽነት 5 አገራት የጣሉባቸውን ማዕቀብ አብጠልጥለዋል። በርግጥ በሁለቱ ቀኝ ወደረኛ የእስራኤል ፖለቲከኞችና ሚኒስትሮች ላይ ስለተጣለው ማዕቀብ ተቃውሞ ብቻ ሳይሆን ከራሳቸው ከእስራኤላውያን በኩልም ትክክል ነው የሚሉ ድምጾች መሰማታቸው አልቀረም። እንዲህ ያሉ ምክንያቶችን በመጠቃቀስ እስራኤል በኢራን ላይ ትናንት ሐሙስ ሌሊቱን ለዛሬ አጥቢያ መክፈት ለጀመረችው ጥቃት ማዘናጊያ ሲሆኑ የሰነበቱ ጉዳዮች ነበሩ ማለትም ይቻላል። የተከበራችሁ አድማጮቻችን፣ ይህ ዳሰሳ የተዘጋጀው ዛሬ አርብ ጠዋት 2 ሰዓት ላይ ሲሆን ዳሰሳው ያካተተው ሌሊቱንና እስከ ማለዳው ድረስ ያሉ ሁነቶችን ነው። ይህ ዳሰሳ ከተዘጋጀ በኋላ ረፋዱን ከሰዓት በኋላና አመሻሽ ላይ ሌሎች ተጨማሪ መረጃዎች ሊኖሩ እንደሚችሉ ይጠበቃል። እነዚህን ተጨማሪ መረጃዎች በፋና ሚዲያ ኮርፖሬሽን የዜና ሰዓቶች መከታተል ይቻላል። የተከበራችሁ አድማጮቻችን፣ ከፋና ሚዲያ ኮርፖሬሽን ሲተላለፍላችሁ የቆየው ሳምንታዊው ዳሰሳ ያደመጣችሁት ነበር። ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን። የዛሬው ተረኛ አዘጋጅና አቅራቢ ተስፋ ያለነ ነኝ። ጤና ይስጥልኝ።